ትንቢተ ኢዩኤል ምዕራፍ 3 እነሆም በዚያ ወራትና በዚያ ዘመን የይሁዳንና የኢየሩሳሌም ምርኮ በመመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተካፈሏትን እፈርድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጅን ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በውኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራችሁን በራሳችሁ ላይ እመልሳለሁ። ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋልና ከዳርቻቸውም ታርቋቸው ዘንድ የይሁዳንና የኢየሩሳሌምን ልጆች ለግሪክ ሰዎች ሸጣችኋልና እነሆ እነርሱን ከሸጣችሁበት ስፍራ አስነሳችኋለሁ፣ ብድራታችሁንም በራሳችሁ ላይ እመልሳለሁ። እግዚአብሔር ተናግሯልና ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆች ሕዝብ ለሳባ ሰዎች ይሸጧቸዋል። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡም። ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኩላችሁ ኑ፣ ተሰብሰቡ። አቤቱ ኃያላኖችህ ወደዚያ አውርድ። አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውም ሞልቷልና ኑ እርገጡ። ክፋታቸውም በዝቷልና መጥመቂያ ሁሉ ፈሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ይሆናል። እኔም በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንሁ ታውቃላችሁ። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች በተሃ ጠጅ ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔርም ቤት ምንጭ ትፈልቃለች፣ የሰጢምንም ሸለቆ ታጠጣለች። በአገራቸው ንጹሑን ደም አፍስሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብጽ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረኩትን ደማቸውን ንጹሕ አደርገዋለሁ፣ እግዚአብሔርም በጽዮን ያድራል።